አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። ወይኔ መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። እኔ ለሴዶ አዘንኩ። በቃ ሰይዶ አባዬ ምንድነው የሚጠጣው? በረኪና ልጠጣ ነው እንዴ? ምን እያረክ ነው? ተወይ ልሙትበት። ምን ቢያጋጥም ነው? ቆይ ወንድ ልጅ አይጣ ሲባል ሰምተህ ታውቃለህ? የሆነ ጊዜ ደህና የሚባል ኑሮ ምኖር ነበርኩኝ። ዛሬ ግን ለልጄ ማሳከሚያ የሚሆን እንኳን አጣው። ሰላም ምርጥ ያስደዳችሁ የትበረኝ እንኳን ወደ ቻናሉ ወርጋይ መጣችሁ በሙሉ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበደ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እና እንዳልክሽ ነው። በቃ እዛውን ቶሎ ደርሼ ነው የምመለሰው። ወይኔ ያማል እንዴ? አይናይም አላየሁሽም ነበር እናት። በጣም ይቅርታ። ተመችታታል? ኧረ ፈገግታ ደግሞ በጣም ታምሪያለሽ። አመሰግናለሁ። ልትሽኮርመ ማለችና ልጁ እንዴት እንደሚያምር እና ስልኳን ተቀበልካት ወይ? ስልኬን መቀበል ፊት እንኳን መች ሰጠሁት? የሴቶች ባህሪ ጠፍቶ ነው። ይሄኔ እኮ እየተገደረደረሽ አጉል መግደርደርሽን ዝተሽ ግን አጋጣሚዎቹን ብትጠቀሚ ጥሩ ነው። ደግሜ ላግኛት እንጂ ድሌን እንዴት እንደምጠቀም አሳያለሁ። ቆይ አሁን ወዴት ነው ሄደው? ለምን አትከተዩ? ያማሃል እንዴ? ደግሞ ምን ብዬ ነው የምከተላት? ባይሆን ደግሜ ካገኘሁት የሚፈጠረው እናያለን እኮ። ሰውዬ በእናትህ እየወጣሁ ነው፣ አታዝገኝ። በቃ እንዴት ትገናኛላችሁ? አሁን ግን እስከዛ ድረስ ቶሎ ውጪ። ውይ አንድ አይነት ቦታ በቃ ሁለታችሁም ተመቻምቻችኋል። ፍቅራችሁ መገላለጥ ነው በቃ ከዚህ በኋላ የቀራችሁ። እሺ አትጩ፣ ቢያንስ ድምፅህን ቀንስ። ማማንቺ ደግሞ አታልቅሽ በእግዚአብሔር። ስሚኝ፣ ምንም አይነት ገንዘብ እንዳትጠይቀኝ። የማንም ግሪሳ ሰብስቤ የመቀለብ ግዴታ የለብኝም። እናትሽ ብትሆን ትልቅ ሴት አይደለችም እንዴ? ከወር እስከ ወር የባለ ትዳር ቤት ውስጥ ምን ትሰራለች? ኧረ በእግዚአብሔር እሺ እማዬ እንዳሰማ ትስማ። እኔ አንተ ውጣ፣ አታስፈልግም። የእውነት ታውቃለህ፣ እናቴም ቢሆን ቀን ጥሏት ነው እንጂ ከራሱ አልፋ ለሰው የምትተርፍ ነበር። የእሷ እናት ማለት እኮ የራሱ እናት ማለት እኮ ናት። ክርክሩን ትተህ ለዘይት መግዣ እንኳን ስጠኝ። ቆይ እኔ የምልሽ ዘይቱ ከእናትሽ ጋር ተባብራችሁ ትጠጡታላችሁ እንዴ? ኧረ ኬቢ፣ ለሚያልፍ ቀን የማያልፍ ቃላት ትናገር። ትሰሚኛለሽ? ማታ እዚህ ቤት ስመለስ እናትሽም ሆነች ያ የማይረባ ወንድምሽ እዚህ ቤት እንዳላገኛችሁ። ሰምተሽኛል? ሰምተሽኛል ወይ? ጉድ እኮ ነው። በጣም የሚያስጠላ እንደዚህ አይነት ሰው። አሁን አንተ እንዴት ነው ከሰውስ ጋር የምትኖረው? ከእናት ማህፀን ነው የተወለድከው። ለእናት ማያዝን፣ ለሚወዳት ለሚስቱ ማያዝን ፋሚሊ ትዳር ማለት ምን ማለት ነው ታዲያ? በቃ የእሷ ማለት እኮ የአንተ ነው ማለት እኮ ነው አይደል እንዴ? የእሷ እናት እኮ የራስህም እናት እኮ ናት። ሲጀምር እንደዚህ ለአንቺ ፋሚሊ ወይም ደግሞ ለአንተ ፋሚሊ ክብር የሌላት ሴት ዴት እያደረግክ ከሆነ ራሱ እዚሁ አቁሞ በቃ ከዚህ ሴትዮ ጋር ትዳር ውስጥ ገብተህ ራሱ ምንም የሚዘልቅ ነገር አታተርፍም። ሃይ አንቺ ወይ ነይ እንጂ ቡና ላፈላኮ ነው መጣው። እሺ ይሄን ለውማ ድርሼ ደሞ እንዳቀብሽ አረፍ አርገሽ ጠብቂኝ። አንተ ሎሚዋን አስጣልካት። በጣም ይቅርታ። እሺ እናት። ወይኔ ይቅርታ። አምጣ እባክህ። አሁን ይሄ እንዴት ይበላል? ምን አላሽ ነው የምትጨዩ? አንዱ ነጃሳ ነው ሲስጠላ። ማን ነው እሱ? እንዴ ሳትነግረኝ ትመጣለህ? ወንድሜ እኮ ነው። ሰላም። በቃ መጣው። አንቺ እቺ እብድ አስደነገጠችው። አደናበረችኝ እኮ። ጓደኛሽ ነች እንዴ? አዎ። ምን ነው አሁን ቢሰደብስ? ዝርክርክ ምኑን ጥሎ ነው? ምኑ ደስ ትላለች። አረ ደስ አለች። ታዲያ ምን አለ እሷን አግብታ እዚህ ብቀርልኝ? እንካ መጣውቂያ መጣለው። እሺ ወይኔ ናርዲ ተሰምታል። አሁን የጠበሰሽ ሎሚ ጥሎ ነው ማለት ነው። እዚሁ ትጋባላችሁ። የት አካባቢ ነው ግን የተቀረጸው? አንተ በጣም የሚያምር ፕሌስ። እስቲ የምታውቁት ካላችሁ ኮሜንት ላይ ጻፉልኝ ፕሊዝ። ወንድ ልጅ ገልመጥ ረገጥ ሲያረገኝ ነው የምፈልገው። በቃ ብዙም አይፈልገኝን ወንድ መፈለግ ደስ ይለኛል ማለት በሌላ ቋንቋ አይምሮ በሽተኛ ነኝ ማለት ነው። እመኚኝ፣ ወይ ጸበል ወይ ሳይካትሪስት ነው የሚያስፈልግሽ እንጂ ያቺ ጠንጋራ ጓደኛሽ ስላበረታታችሽ ልክ ነሽ ማለት አይደለም። የማይፈልጋችሁ ሰው ጋር መታገል ምን ማለት ነው? እድሜሽን ስለዛ ይፈቅዳል ወይ? እድሜሽን አስበሽዋል ወይ? ከቆዳሽ ጋር ትጋፊያለሽ፣ ከቆዳሽ ጋር ከግፊት ጋር ትጋፊያለሽ። ትክክል። ከወንድ ልጅ ጋር የማይፈልግሽ ሊያውም ትጋፊያለሽ። ነራስቡ ነቃ በሉ። ምንም ደስ አይልም። በቃ ነቃ ደንገጥ በይ። የሚፈልግሽን አግብተሽ ውላጂ ክበጂ። አትግማሙ። እኔ ቀይሯለሁ ትልሻለሽ። ትመጣና እኔ ቀይሯለሁ። እሱ እኮ ፍቅር አጥቶ ነው። አሁን ፍቅር ስሰጠው እኔ ቀይሯለሁ። ቼክ አያረጋትም እኮ አባቴ እራት ትላለች። ከዛ አንተም አሁን ከወንዶች
ኩል ወንድ ተብለህ ትመደባለህ አይደለ? ምን ትላለህ? ሂሳቡን ክፈል እንጂ ለሻይ እንኳን የምትከፍለው ገንዘብ ሳይኖር ነው ሴት ላይ ፊት የምትለው? አረ በእግዚአብሔር ተው በቃ እኔ እከፍላለሁ። ለምንድን ነው ዲስሪስፔክት የምታደርጊው ታዲያ? ሰማኛለህ አይደለ? ከዚህ በኋላ አጠገቤ እንዳትደርስ። እኔ በጣም ነው የምወድሽ፣ ኬቢ ግን አይወድሽ አትለኝም። አንተ ብር የለህም እዚህ የማከክ ቀድ የለኝም። እሺ ከዛ በኋላ ወሬው ላይ ትደርስበታለህ። ኬቢ ባይወዳትም ብር አለው ገባ? ቢያንስ ለሞራሉ ተጠንቀቂለት። አያሳዝንሽም? ኧረ እባክሽ አሳዘነሽ። ትሰሙኛላችሁ? ሰፋ ያለ ጉድጓድ መርጣችሁ አብራችሁ ተይዛችሁ ገደል መግባት ትችላላችሁ። እሷ ላይ ደግሞ ይሄንን ሻይ ቀን ግን ወደ እኔ መምጣትሽ አይቀር። ስታስበው እንዳንተ አይነት እንከፍ ግቢ ውስጥ የጠፋ መሰለህ እንዴ? ጅል ወይኔ ስለምወዳት ነው እንደዚህ የምትሆን። አንተም እንደ ወንድ ቆፍጠን በል በቃ ይዞ። ለምንድን ነው እንደዚህ ነርድ የምትሆነው? ቆይ አሁን የዚህ ፊልም ፓርት 2 ምን እንደሚሆን ታውቃላችሁ? ከአመታት በኋላ ምናምን ይባልና እሱ መኪና ይገዛል፣ በጣም ኩል የሆነ ልብስ ይለብሳል ምናምን፣ ጸጉሩን ትሪም ያስደርጋል ምናምን፣ በቃ አሪፍ ሰው የሆነና ከዛ አስታወስከኝ ስትለው መነጽሩን ዝቅ አድርጎ አይ ረስቼሻለሁ መኪናው እንደዚህ እየነዳ ነው። ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ግን ይኸው ቀድሜ ነገርኳችሁ። እኔ የምለው ቆይ አንዳንዶቻችን እድል ከትብታችን ጋር አብሮ ተቆርጦ ወድቆ ነው ወይስ እንዴት? ለሰው ቁልቁሎት የሆነው ለኛ ዳገት፣ ለሰው ላይ ያለሰለሰው ለኛ የወታደር ብስኩት ኮሾሮ፣ ውሃው እሳት ከምንድን ነው የመጣው? ኧረ በኢየሱስ ምን እድል ገጥሞሽ ነው? ያን ያህልም እድልሽን ማማረር የለብሽም እኮ። ለሌላ ሰዎች ደግሞ ያልሆነ ነገር ለአንቺ ፈጣሪ ብርግድ ነው የሚያደርግልሽ። የተስፋ ሄላው እናቴ እመጣለሁ በቃ። እንዴ ገና ሆና እንዴ ወጣው ነው የምትጨቃጨቂኝ? እሺ መጣው በቃ። ለእናትሽ እንደዚህ ነው እናትሽ እንደዚህ ነው የምታናግሪው? እናታ በወጣው በገባው ቁጥር ጭቅጭቅ። የት ወጣሽ የት ገባሽ? የኔም እኮ እንደዛ ነው አዛም ያደርጉኝ። በቃ ጠዋት ማታ ደውሎ የት ወጣ የት ገባ ምናምን እኔ በጣም እየመረረኝ። ያንተስ ኤቢ ደውለም አትጨቃጨቅም? የኔም እንደናንተው ነበረች። በህይወት የለችም። ሄሎ ልጄ። አቤት። የት ነህ? ፈልጌ ነበር። አሁን ሩቅ ቦታ ነኝ፣ መምጣት አልችልም። እንዴ ልጅ እኮ ዕቃ ይዞ ሊመጣል። ቶሎ ና እንጂ። በቃ አልመጣም። ታውቃላችሁ የሚቆጣጠሩ የሚነጫነጩ ለነሱ ጥቅም ብለው እኮ አይደለም ለኛ ብለው። እኔ አጥቻት ነው የገባኝ። ችግር የለውም። እኔን ያጣኝ ቀን ይቆጫዋል። እናንተ እስክታውቁት አጠብቁ። አሁን እንደምትወጃት ነገር ያደውለሽ። ይቅርታ አሁኑኑ መጣው። እሺ ቡናውንም ጠብቂኝ እኔ ያፈላልሻለሁ። እሺ መጣ። አንዳንዱ በእጅ የያዙት ወርቅ እኮ ነው። ሰው ይማራል። ህይወት እንዲህ ናት። ባይዘው እናት ማለት ነው ከወርቅም በላይ ወርቅ ናት። ግን በቃ አብራን ስለሆነች የሷ ቫልዩ የማይገባን በጣም ብዙ ሰዎች አለንና እናታችሁ የፈለገ ነገር ብትሆኑ በጣም በከፍተኛ ስስትና ክብር ነው ትሪት ማድረግ ያለባችሁ። ለእናት ያላችሁን ፍቅር እንደውም ኮሜንት ላይ ጻፉ። የኔ ፍቅር ጥፊ በደንብ ለመንዘላዘል እንዲመች ነው አይደለም? አብረን እንንስልሽ አሻፈረኝ አልሽው። ሳንጋ ዝም በይ። ድሮም ሴትና ድመት አይታመን። አልገባኝም። ኬብሻዬ እንዴት ይገባሻል? እንዴት ይገባሻል? ምን እንደምጮህ እንዴ? ምን ስድብ ጥፊ ስድብ ምናምን ሰልት ነው መቼም ሰበብ ፍለጋ እቺን የመሰለሽ ልጅ የሚጮህባት ዊወዳች በስመ አብ ተቀለልሽን እኮ ማማዬ። ዝም በል በእናትህ። ያው አንተም በእግዚአብሔር ተረጋጋ። ሰውስ ምን ይናናል? የፈለገውን ይበል። ብልግናሽ እንዳይታወቅብሽ ማምጣታት እንደሆነ ስራሽ ነው። ምን አስጨነቀሽ? ቆይ ለምን ይሁን ከሆነ ነገር ተረጋግተህ አትነግረኝ? አስመሳይ። ሲጀመር በቃሽ። ከማንም ሌባ ጋር ምን እዳለብኝ? ሌባ ምን አርጋህ ነው? በቃሽ። የተረገመ የራስህን ጉዱፍ ለመደበቅ ብለህ እኔን ተጠቀምክብኝ። አንቺ በስመ ጭራሽ ታድራጊው አኝ ሆነች ልጅ መጣሁ። የኔ ቆንጆ ሁሉም ሰው በየፊርማታው ይወርዳል። ማንም ሰው ዘላለም አይኖርም። ደግሞ ቀረሽበት እንጂ አልቀረብሽም። ይሄማ ትክክል ነው። እንደዚህ አይነት ወንድ ምንም ነው ማይሰራልሽ። ሴት ላይ እጁን የሚያነሳ በጭራሽ አያስፈልግም። ሲጀምር መለየት ክፉ ትካዜ አሳልፈና እዚህ የዘፈኑን ክሊፕ አልሰሩትም።
እንዲህ ከተፋቀራችሁ ታዲያ ምን መጥቶ ነው እንደዚህ በጥፊ አመታታሳተ የተላቀቃችሁትስ ምንድነው? ያሳዝናል በጣም። ልጁ ግን ማን ነው? አሁን አብሮሽ ነበረው? ወይኔ ድንገጣ በቀምዶ የሃይስኩል ክራሿ ነው። ጭራሽ ደግሞ እንዳደነግጥ አረ ባላ እየዞረ እቺ አይጥ ላስደነግጥ አፈልጎ ዞረ ማለት ነው። በቀሉ ነሽ? የምን በቀሉ? አንቺ ሚጡ ዛሬ ምን ነው ብቻሽን? ጓደኞችሽስ? ቀድሞኝ ሄደው ነው። በእውነት? ኦኬ። ጓደኞችሽ ስለሌሉ ነው እንዴ ከሌላ ሰው ጋር የመጣሽው? ወይኔ አይተኛል ማለት ነው። ልጁ ግን ማን ነው? የቱ? አሁን አብሮሽ ነበር። ፍቅረኛዋ ነው። ልቧ ሊወጣ ነው። ኧረ ሮጠች። እውነት እኔ ግን አላቅም ታናሽም እህት የሌለኝ ግን እኔ አላሳዝንም? እንደኔ እህት የሌላችሁ ሰዎች እስቲ ኮሜንት ላይ ፕሊዝ። ስውር ፍቅር ክፍል 4። ቆይ ምን ልታደርጊ ነበር አመጣትሽ? ያቺን ውሻ ዋጋዋን ልሰጣት። ለምን? ምክንያቱም እንደዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድን ነው የምትቀባጥሪው? ምንድን ነው ይዙ የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬሽ መቼ እሱ ከሲስተር ይጠፋል? እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ምን ልታረጉት ነው? እንደገና ተበላው። በቃ አለቀልኝ። ደሞ እንደገና ደስ ይላል። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ኧረ እቺ ደግሞ ጸጥ ብላ ትነዳለች እንደበግ። አይፋቱኝም እንዴ ዛሬ? ተበላው። በቃ አለቀልኝ። ምንድነው በስሎ ሞሽን የምሮጠው ታዲያ? በደንብ አሮጌ ጫማ ብረት ድስት ያለው ቁራሊው እንዴ ቁራሊው ረገጠው። ምን አባቱ እንዴ? ምንድን ነው? የዚች ልጅ ልብስ ምንድን ነው ግን? ሁሌ ነው የሚገርመኝ እውነት። ኧረ ይሄ ደግሞ እየተሯሯጠ ይመሰጣል። አባትሽ ነው የምታምሪው እባክሽ። ስለዚህ ምን ታረግ? ምንድን ነው? ምን ሆናችሁ ነው? እቺ አበባ የመሰለች ልጅ ተኩኩሽ ወደ ራስ ተመለሽ። እሺ አንተ ሁሉም ነው ሻፉ የሚልባል ልጅቷ ላይ ምንድን ነው? እናንተ የተረገማችሁ ልጆች በምን ቀን ነው ሰፈር የገባሁት? ቺት እያረገባት ተብሎ ነው ማለት ነው። አሁን በግድ ሳማት ተብሎ እኮ ነው። ሳይጥፊ እሱ አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም። ይርነቀው አሁን ሲነግራት አስበው በቃ አሁን ከፍቅረኛው ጋር አጣላት ማለት ነው። አሁን እሱን እንድትወደው እኮ ነው። ተራቀፈችው እጅ ውስጥ ገባሽ ምናምን ይላት ነው። አሁን የሚያሳዝነው ይቺኛዋ እየወደደችህ አንተ ግን ሌላ ማፍቀርህ ነው። ከዚህ ውስጥ የወሰድከውን ብሬን አምጣ። የኔ እህት ያንቺን ብር አላየውም። አሁን ፖሊስ ጠርቼ ሳላስይዝ የወሰድከውን መልስ። ሴትዮ እኔ ያንቺን ብር አልነካውም። አንተ ውሸታ! አሁን ቀስ አድርገህ ኪስ ውስጥ ስከታ አላየሁም። አንቺ አላየሽውን አታውሪ። ምን ይሰራልኛል ብዬ ነው የምወስደው። ምን አውቄ? ይሄኔ ለሱስክ ይሆናል እኮ ሌባ። አትፍረዱበት። አንቺ ነኝ ሱስ የለብኝም። አንድ እናቴን ምጦር ነኝ። ያንቺን ገንዘብ አላየውም። እሺ አሁን ፖሊስ ጠራለሁ። ምንድነው ጫጫታው? ኦኬ አንተ ነህ እዚህ ቤት አለቃ? አሁን እኔ ችግር አለ እንዴ? አለቃ እቺ ሴትዮ ገንዘብ ጠፍቶብኛል እያለች ነው። 20 ሺህ ብር ከዚህ ውስጥ ወስዶብኛል። ወይ መልስ ወይ ደግሞ ፖሊስ ጠራለሁ። ያው ምስክር አለኝ።
አዎ መሰክራለሁ። ፈጣጣ ሌባ እናቴን ያሳጣኝ አለቃ። እኔ አልወሰድኩም። የቱ ጋር ነው የወሰደብሽ? ይኸው እዚህ ጋር ጠብቅልኝ ብዬ በሰጠው ከዚህ ውስጥ ብሩን ወሰደው። ካሜራ ስላለ እኔው የታለ የወሰደው? ቦርሳሽንም እንኳን አልነካው። ውይ በቃ ረስቼው ቤት ትቼው መጥቼ ይሆናል። ወዴት ነው አለቃ? ፖሊስ ጥራ። እቺስ ያላየችውን ምስክር ነኝ የምትለው ሌባ ናቸው። ትክክል። ቁጭ በይ። ሰው ለጥፋቱ መቀጣት አለበት። እኔ ደግሞ ሴትዮዋ ሳኪ ውስጥ አድርግ እንደዚህ አይነት ፈጣጣ ሰው አለ። የመስካሪዋ መፍጠን ምንድነው? ቆይ ምን ስለመሰከርሽ ብር ይሰጥሻል ተብለሽ ነው? በቃ ሰው ያላየውን ነገር እንዴት ለመመስከር ይቸኩላል? የሰውን ህይወት ለማበላሸት የምትፈጥኑ ሰዎች አድቡ። ስውር ፍቅር ክፍል 6 አንተ ይዙ ምን ነው እኛን እዚህ አስቀምጠ በሐሳብ ቤት ሄድ ቤባ ይሄንን ለእድል ስጠት ደግሞ እንዳይበስል ብሎሻል በላት። ምንድነው ከራስ ጋር የምትሻማው? ቀስ ብላ በላም እንዴ ሳኩል ጅል ምን ችግር አለ ይበላ። እላቱ ኮዱ አሁን ሞት ዋዳሽ ልጅ የምትመጣው እኔማ ምን አደርግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መታለሃለች። ሂድላት መጣው መቼ መንገድ ጋመሰግን ነው። ምን ላድርግ? እንዴት እንደዛ ልትል ቻልክ? አይ መኪና አለሽ፣ በዛ ላይ ብቻሽን የመጣሽ። ሰው ጠፍቶብኝ ነበር። የት ሰፈር? ማን ነው ላፋልሽ? አሁንማ ተገኘ። ኧረ ወደደችው። ተዋደድን ነው። ምን ነው ያን ያልፈልግሽ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ ቢመስለውም እንዳወርቅ ይጠንቀቅ። በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። ፊልሞቹ አይታል እንትን እየተገናኙ ነው ሁለቱ። ምን ያሳዝናል? ከሱ ይልቅ እኔ አላሳዝንም? በፍቅር እኮ ነው ያበደ። ሰው በፍቅር ሊያብድ አይችልም። ሊሞት ሳይችልም። እኔስ በአንተ ፍቅር መሞቴ ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። ኧረ ተዋደዱ። እንደዛ ልል ስትይ የነበረው በቃ በአንዴ ልታፈቅሪው ነው። እኔ ከዚህ ፊልም ማለት ነው አሁን ያጨበጨብኩት ምን እንደሆነ ታውቃለህ? ቁራሌው ኩኩሻ ቁራሌው የሚል የሆነ ፊልም ነበር እንደዚህ በክፍል። ከዛ ደግሞ ይሄኛው አሁን እብዱ ሰውዬ ማለት ነው እሱ ራሱ የራሱ ፊልም ነበረው እንደ አቬንጀርስ ማለት ነው። በቃ ሁሉም የራሳቸውን ስቶሪ ይዘው እዚህ ስውር ፍቅር የሚለው ፊልም ላይ አንድ ላይ ተገናኙ ማለት ነው። በቃ ጸዴ በጣም ይሄ አሪፍ ሀሳብ ያለው ስክሪፕት ጸሐፊ የጻፈው ፊልም ነው። እንዴት በጥፊ ይመታሻል? ይሄ እኮ ሬድ ፍላግ ነው። ከዚህ በኋላ ከሱ ጋር መቀጠል የለብሽም። በሰው ፊት እንደዛ እንዳንተ ብትናገረኝ ወዲያው ነበር መፈታት። በጣም ነው ያበዛችሁ። በቃ እኮ ጓደኛ ቤንዚን ነው የሚጨምረው ሁሌ። ምንድነው ችግራችሁ? እንዴት በጥፊ ይመታኛል? ይሄ ሬድ ፍላግ ነው። እኔ ከእንግዲህ ከሱ ጋር መቀጠል አልችልም። ሬድ ፍላግ ነሽ። አንተስ እንዴት በሰው ፊት እንደዛ ትናገረኛለች? ዛሬውኑ ነው መፋታት የምፈልገው። ልክ ነው። በጣም ነው አንገሸገሸኝ። ልክ ነሽ። እንዴ ያማችኋል እንዴ? በቅቶኛል። እኔ ልክ ነህ። ምንድነው እርሱ አስታርቋል እንዴ ተባላችሁ? ዝም ብላችሁ ልክ ነው ይባላል እንዴ? ምን ነው ተሳሳትኩኝ እንዴ? ልክ አልነበራችሁም? አይ ቢሆንም ታረቁ አይባልም እንዴ? መለያየት እየፈለጋችሁ ለምን አብራችሁ ነው ላለ? አስታራቂ ፈልገው ነው። ቆይ አሁን ትለያያላችሁ ወይስ አብራችሁ ትቀጥላላችሁ? ያይም አይ እናንተ ገና ቅድም ነበር የራሳችሁን ሐሳብ ትታችሁ የሰው ሐሳብ እያንጸባረቃችሁ እንደሆነ የገባኝ። የዛሬ ልጆች ችግራችሁ እድሜ ላስተማሩ ሽማግሌ ወይ ለሃይማኖት አባት ማማከር ስትችሉ ትዳር ቀርቶ የሴትና የወንድ ጓደኛ የሌላቸው ጓደኛችሁን እያማከራችሁ የእነሱን ያልበሰለ ሐሳብ ታንጸባርቃላችሁ። በሉ አሁን ራሳችሁን ሁኑ። በሉ ተቃቀፉ። ለምን የሰው ወሬ የምትሰሙት ግን? ሰዎች ከተፋቀረ ሰው ሁልጊዜም እሱ እሷን እሷ ደግሞ እሱን ነው ማዳመጥ ያለባችሁ። በሉ ደህና አደሩ። የተማሩ ጋሼ ቢኖርም ቅሬታ ችሎ ማለፍ እንጂ የወዳጅ ገመና ይሰራም ደጅ። አዎ በቃ ቴዲ አፍሮ እኮ ለማልማሽ ብዙ ነው ሚስጥሬ፣ ቢከፋኝም አላማሽም ለሰው ብሏል እኮ። የፍቅረኛችሁን ችግር የሚስታችሁን ችግር እየወጣችሁ ለሰው የምትደፉ ሰዎች አድቡ። አንቺም እሱም ማለት ነው በቃ። ምክንያቱም ከሰው ደህና ምክር አታገኙ። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው።
ከአመታት በፊት ስውር ፍቅር ክፍል 7 ይዙ ወዴት ነው የሚሄደው? ኧረ እኔ እንጃ። ገጀራ ነው እንደያዘው። ኧረ እሺ ጠብቀን። ማንን ሊመታ ነው በገጀራ? ይዙ የልትሄድ ነው? ዞር በይ ከፊቴ። ወደ ሙስት ጠጋ እያየሁ ዝም ማለት አልችልም። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ዞር በይ ካጠገቤ። ማንም ይሁን ምን የጓደኛዬ ሙሳ ልበቀል እዚህ ሰፈር አልመለስም። እነዚህ ውሻ ልጆች እንሂድ። አንቺ ምስክር ልትሆኚ ነው እየሄድሽ ያለሽው? ከተማ ውስጥ ደመለሽ፣ የከተማ ደመለሽ። ምንድነው? በስቤ ምን? ትናንትና ማታ ክለብ ውስጥ በጩቤ ተኩቶ ሞተ። ምን? አንተ ሳትበቀለው ሌላ ሰው ወግቶ ገደለልህ። ተቀደምኩ። ኧረ ደግሞ ይናድዳል። ኃጢአቱ አንተ ላይ አልሆነ፣ እንደውም ተመስገን ነው ማለት ያለብህ። ይሁና ግብዣዬን ስለተቀበልክ አመሰግናለሁ። ስውር ፍቅር ክፍል 8 ይመስለኛል። ብቻ ትልሽ መጣች የኔ ፍቅር። ያንተ ፍቅር መጣች። ትወድሃለች እኮ ይችኛው። አንተ ዝም ብለህ ነው ሌላ አይኔ ያየ። ቆይ ምንድን ነው ያቀድከው? ያቀድኩትማ ይሄ የማይረባ እንደናንሽ አልተጎዳሽም አይደል? ሂድና ተቀበልላት። መጣው እሺ፣ አስመልስላት አቡ ጀንደር። በቃ አሁን በሌላ ቅያስ ሂድና ተቀበላት። የኔት ጎዱሽ? አስደነገጡሽ? አይ ደህና ነኝ። ፊት አዲስ አልሆነብኝም። የሆነ ቦታ አውቃለሁ። አይ ተመሳስዬብሽ ይሆናል። የት ነው የምታውቀው? ቻሬ በዚህ ጋር፣ ሲምባ በዚህ ጋር። አሁን ሌባው ምን ታመጣለህ? አሁን አስረክብ። በጣም ሯጭ እንደሆንክ ነው እንደሚሰማው። እናንተ ምን ያዛርላችሁ? አባረራችሁኝ አይደለም እኮ አሳደዳችሁ። ያለ ሰፈር ግን ሌብነት አይከብድ። ከታችኛው ሰፈር ለልምድ ለውጥ ነው የመጣሁት። ያው ለልምድ ለውጥ ደስ ይላል። ትውፊታዊ ነገራችንን እንለውጥ ብዬ ነው። እንግዳ አቀባበላችን እንዴት አየው? ምንም አትልም። ይኸው በዚህ እኮ ነው እንግዳ የሚቀበል። ጭራሽ ሙድ ይዛል እንዴ? ጭራሽ እጃችን ላይ ሆነም ትዕቢት ያምራል። ቆይ ሲምባ፣ እሱ የኛው ገን አንተ ወፍራኩ አፈራው ሰው ይደብር። ማን ነው እንዴ? ቃልዬ ቃልዬ፣ ግብዣዬን ስለተቀበልክ አመሰግናለሁ። እንደ ሁልጊዜው አይተዋል። በቃ የውሸት ሂሮ እየተጫወተ እኮ ነው። አሁን ስልኩን ያስመልስላታል። ስልኩን ይሰጣትና በቃ ፍቅር ይጫወታሉ ማለት ነው። በቃ ስልክ ይሰጣኝ ምናምን። ህይወቷ እንደ ካርታ በብዙዋሉ። ላይ ነኝ ስትል ታች፣ ታች ነኝ ስትል መሀል ላይ ነው ማድረጋት። ለህይወቴ ትርጉም ካላቸው ነገሮች አንዱን አሳጣኛለች። በደንብ አስተምራታለሁ። እመኝ፣ ህይወትሽን በሙሉ ቅዠት ነው ማድረግብሽ። ኢቭል ነህ ማለት ነው። ሲክሬትሊ ምን እያረካ? ምን አቅዳችሁ? ምን ወጠናችሁ ነው? ህይወቷን ምን ልታረግባት እያቀድክ ነው? አውሬውን ይዛና አሳይሻለሁ። ሰፈር ውስጥ በተደጋጋሚ በታይ ትላስብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከላል።
አረ ስቀልድ ነው እንዴ ለጓደኛዬ ሀገርስ ብለቅ ደግሞ እነዚህ እነማን ናቸው? ይዞ የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደለም እዛ ጋር የሴት ማዕበል አይተህ ነው? እንዴ እቺ ደግሞ መች ተፈታ? ምንድን ነው? ዳኑ ሴቶችን በጀማ መንቀሳቀስ ጀመሩ። ኧረ ገጀራ ምናምን የያዙ ፍሪኮች። እሺ እባክሽ የሴቶች ቡድን መሪ ናት እቺ። ጥሩ ትጫወታላችሁ። የት ሰፈር ካቦ ነሽ? ከናንተስ ማን ነው ይዛና? እኔ ነኝ። ምን ልተባበራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ቴሪተሪ ያላችሁ እንደ ዋይልድ አኒማል ፍቅር የተሞላበትና ደስ የሚል ዛቻ ነው ዛሬ ካንቺ የሰሙት። ለማንኛውም የምትዩ ነገር ስለሚሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያልከው የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደግሞ እኔ እንዳንተ ተራ የመንደር ዱርዬ አይደለሁም። እሺ ኢንተርናሽናል ናሽናል ምናምን እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ እኮ የኔ መስሎ የተሰማኝን ነገር መንጠቅ የሆነ የሚሰጠኝ ስሜት አለ። ገባ? ግን እኔ የሆነውን ነገር ያንቺ መረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልጌ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ ትቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት እፈልጋለሁ። ማን ነኝ ብለሽ ነው የምታስብ? ይያስ ነው የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን እናቆማቸው። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? አንቺ ራሱ የሰማችሁኝ አልመሰለኝም። የኔ ነገር ብላ ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሳጣለሁ። የኔ የምትላቸውን ሰጥ ሰማህ? አንቺ ራሱ ስሚኝ፣ ቦታ አውቃ አይደለም በዙሪያ ያለውን መንከታትሽ ዝም ብዬ ራሱ እሺ ማለት አትሽም። ዙሪያህን ግን አታውቀውም። የኔ ከምትለው ነገር የጎደለ ያለ አይመስልም? አታስቢ፣ ሙሉ ነው። ይሄኔ በእርግጠኝነት የእሱን ጓደኛ አግታለታለች። ያቺ የምትወደውን ልጅ አግታታለች ማለት ነው። በቃ የሆነ ጨለማ ክፍል ውስጥ ምናምን። ሲምባ ምን አባሹ ሲምባን ያደረግሽው? ምን እንዳደረኩት ለማወቅ ያቋቋለ አይደል? ሴት ናት ብለው የናቁኝ መጨረሻቸው እነሱ ራሱ እንዲጠሉት አድርጊያቸዋለሁ። ጓደኛ ወንድሜ ሲነጥቀኝ የተሰማኝ አንተም በትንሹ በጓደኛ ቀመስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝ። ኧረ እንዳለ ከበቡት። ወይኔ ሲምባ ጨቅ ተደረገች። ወንድሜ ልክ እንደዚህ አጣጥሮ ነው አሞት ነው ከሰው ታሳድዳት የነበረችው አሞሊ መልእክት አስቀምጣልሃለች። በል ከደረሰ ህግ የለም። በቃ ባገሩ ህግ የለም ባገሩ። አየህ ያንተ የምትላቸውን ነገሮች በሙሉ መውሰድ እችላለሁ። ምክንያቱም እኔ ዳናይት ያጠፋው ህይወት የህይወት ካሳ መክፈል ነበር።
እሱን ደግሞ በህይወት ወንድሙን ገደልሽው። ተቀባጥሪው እሱ ጣ ሁልሽም ጋር ይደርሳል። እሺ ሲምባ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ። እና ዝም ብለህ አትናት ትሄዳለህ። ይቅና አሊ ሲምባን እንፈልገው የሆነ ነገር ሆኗል። እኔ እኮ ሲኒማቶግራፊያችሁ ግን በቃ በጣም ጸዴ ነው። የቲክቶክ ሁሉ አይመስልም። የለም እኮ ኢዙ አረ ሲምባን ወቅቶ ወርቋል። ይሄው ለነገሩ ሲወጋ ይቻለው እኮ ምን እንዳላየ ሰው ለነገሩ ሲምባ ምንም ሆነ የለበት። ቶሎ ወልቀሪ ድረሱለት ሳይሞት። በህይወት አለ የለም? ሲምባ ሲምቡዬ ነቃበል። እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። አሊ አምቡላንስ ጥራ። በህይወት አለ። አዎ አድኑት። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሱ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ማናት ሞሊ? ሞሊ ማናት? ሙኒድ እንዳያየን ምን ሊያመት እንደውም እጁ በካቴና ታስሮ ማየት ያማር። ይቺ ናት። አልፏል። ከዚህ በኋላ ዋጋ መክፈል ይቅርብን። ይቺ ፍቅረኛ አንተ የሆነ የተመቸሃት ነገር ናት። በቃ ሂዱና ተበቀሏት። እንዲህ ወይ ሆስፒታል ሳይደርስ አረፈ። ሁለት ያጉድለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛና አሳይሻለሁ። ሁለት የወንድምህ እንኳ ተደረክ። ድሮ ተማሪ እያለ እሷን አፍቅሮ ራሱን አጠፋ አንደኛውን ወንድሙን ደግሞ እዚህ ያስገደለችለት። አሁን ፓርት 10 ላይ በቃ ምን አይነት የበቀል ፕሎት እንደምናይ አይኔ ያጠፋ አይኔ ክፍል ዘንድ ግድ ይለዋል። የብሉይ ህግ ማለት ናት። ይቻላል አይኗን ሊያጠፋላት ነው። ፓርት 10ን የምትፈልጉ ሰዎች አሁኑኑ ኮሜንት ላይ ፓርት 10 እያላችሁ ጻፉ። የመጨረሻውን ክፍል ያራዳ ልጆች ይጻፍለት። የመጨረሻውን ክፍል አባዬ ምንድነው የሚጠጣው? በረኪና ልጠጣ ነው እንዴ? ምን እያረክ ነው? ተወይ ልሙትበት። ምን ቢያጋጠመ ነው? ቆይ ወንድ ልጅ አይጣ ሲባል ሰምተህ ታውቃለህ? የሆነ ጊዜ ደህና የሚባል ኑሮ ምኖር ነበርኩኝ። ዛሬ ግን ለልጄ ማሳከሚያ የሚሆን እንኳን አጣው። አይዞኝ ወንድሜ፣ ማግኘት ማጣት ያለ ነው። ተው እንደዚህ አትበል። ለልጄና ለቤቴ ራሴን ዝቅ አድርጌ ከምሰራበት ቦታ ደሞዜን ከልክሎ አባረረኝ። እሱን ይሁን ብዬ ተቀብዬ ከሆስፒታል ለልጄ ማሳከሚያ 10 ሺህ ብር ያስፈልጋል ብሎ ደውሉልኝ። ኪሴ ውስጥ የነበረው 10 ብር ነው። በሱም በረኪና ገዛውበት። አባዬ አንተም ሲከፋ እንደዚህ ነው የምታደርገው? ሁለተኛ ግዛልኝ ብዬ አላስጨንቅም። የኔ ልጅ አባት ለልጁ ብዙ ነገር ያደርጋል። ወዳጄ አንተ ግን ታስታውሰኛለህ? አረ በፍጹም። እንግዲህ አሁን እሱን ያረሳኸው። ከ3 ዓመት በፊት የኔም ልጅ ታማ መንገድ ላይ ተቸግሬ ነበር። ያን ቀን መኪና ጥቼ ስቸገር የደረስክልኝ አንተ ነበርክ። አረሳውክ። አሁን እርዳው። አየህ ደግነት ደግሞ አገናኘ። ይልቅ ወዳጄ አሁን ልጅ ጋር እንሂድላት። ልታሳክምለት ነው? ለነገሩ ይቺን የመሰለች ሕፃን ልጅ ያለችው ሰው
ሌላ ልጁ በታመመችበት አባት ላይ የሚጨክን አንጀት ራሱ አይኖረው። ሁላችንም እንረዳዳ። ከዚህ የምንማረው ደግነት ይከፍላል። አሁን ሲኖረን የረዳ ነው ሲኖረን ለተቸገረ ሰው ካደረግን እኛ በተቸገርን ሰዓት ፈጣሪ እኛን የሚረዳን ሰው ህይወታችን ላይ ያመጣል። የፈሰሰው ደም ስውር ፍቅር የመጨረሻው ክፍል የወንድማችን ደም ማለት ደግሞ የእኛን ደም ጭምር ነው። አሁን ተሰብስቦ ትክክል ያደርጋል። ነገር የለም። የራሳችንን ፍርድ ራሳችን እንሰጣለን። ሊካሄድልን ነው በቃ የሴቷ ጀማ ላይ ይቺ እኮ ሰላይ እኮ ናት። ቅድም አላያችኋትም እንዴ? ይዞ ከጀርባ ናቸው። ፈልጓቸው። ዱላ አልያዙ፣ ገጀራ አልያዙ፣ ምንም ነገር አልያዙም። በቃ ኧረ እንደ ወንደር ውመን እንዲህ የሴቶች ጀማ ኃይለኛ ናችሁ ባክሽ። ፋይናል ቦስ ከጀርባ ፋይናል ቦስ ከጀርባ ናት። ልታገኘኝ ፈልገኝ እንደነበረ ሰማሁ። ኢዛና ምነው የጓደኛችሁ ሰልሳ ደርስ መጣችሁ ነው ወይንስ የእናንተንም አንድ ላይ ልታረጉት ፈልጋችሁ ነው? ሀዘን የጋራ ብናደርገው ጨዋታ የበለጠ የሚያምር አይመስልሽም? እስካሁን የተጫዋት ነው ጨዋታ አልተመቸም መሰለኝ። ወይስ እንደ ልጅ ጨዋታ ትወዳለህ? እና ጨዋታዋን ሞቅ እናድርጋታ። ምንድን ነው? የት ሄዱ ሌሎች ወንዶች? እንዴ አረ የዚህ ፊልም ሴቶች ምንድናቸው ኃይላቸው? ወንዶቹ እንደ ፊኛ ነው። አንተ ቷ እንዳለ እኔ ነው እንደምን ና በቢላ ነው በገጀራ እንደዛ ጎረሽ የመጣሽ እንዲህ ሊያደነዝዙሽ ነው። ልጅቷ ደግሞ እዚህ ብቻዋን ቀረች። እሱንም በጩቤ አጫወትሽው። አንተም አይ መሞት ፈልገህ ስለነበረ ነው እዚህ የመጣኸው። ይዙ ወዲህ ነው የምትሄደው? ብድር ልመልስ። አንተንም እኮ እንደዚህ ባል ይገሉ ይችላሉ። ብትሞትብኝስ? እኔ ሞትን አልፈራም። እድል ሞትን የሚፈሩት እነዛ ለመኖር የሚስገበገቡ ሰዎች ናቸው። ግን አንቺን ካገኘሁ ጀምሮ ስግብግቦኛል። እወድሻለሁ ነው። ሲጀምር ያመጣቸው ልጆች ናቸው ችግሮቹ። ልፍስፍስ ናቸው። ይዙ ወንድሜ፣ ይኸው በቃ አሁን ይዙ ወንድሜ ሂድ ሆስፒታል ውሰደው። አንድ ጩቤ እኮ ነው። አሳክመው። ኧረ ሞተ። ደም የለውም ምናምን በቃ ኢንቪዚብል የሆነ ፊልም ማለት ነው። በቃ ቫይራል እንዲወጣላቸው እኮ ለኮሚኒቲ ጋይድላይን እኮ ነው ደም ያላደረጉት። አሁን ደግሞ ተረኛ ተበቃ አንተንም ምምሽክ ያደርጉሃል። ያራዳ ልጅ ምን አንተም አሁን ለወንድም ይበቀላለሁ ልትል ነው? ማን ጋር እየደወላችሁ ነው? አረ ተጨማሪ ፍትህን የማሰጠት ስልጣን ያለው አንድ እሱ ነው። አንተ ያለ ትልቁ አቅም ማመስገን ነው። ማንን ዋጋ የምታስከፍል አንተ ዋጋ የመክፈል እንጂ የማስከፈል ስልጣን የለህ። ወንድሜን ገደሉት። መንታ አለው ሰውየው። መንታው ነህ። ስማይን ልብ ብለህ በጎደለ ብቻ የሚሞላውን እመነው። ዋጋውን ለሱ ተው። ምንም አልገባኝም። አሁን ይሄ ፊልም ታዲያ እንዴት ነው የመጨረሻ ክፍል የሚሆነው? እንዴት ነው የመጨረሻ ክፍል የሚሆነው ይሄ ፊልም?
ግን ኢንስፓይሬሽኑ ከማን እንደሆነ ታውቃለህ? የኛ ሰፈር የሚለው የቃና ድራማ በቃ ሙሉ እንዳለ ከሱ የተኮረጀ ፊልም። አሁን ይቺ አክሽኗ ራሱ እንደዚህ አንገቱ እንደዚህ ምናምን የሚለው የአሊኮ ሮል ናት። አሊኮ አያጨስም እንጂ እንደሱ ነው በቃ። ኦኬ ምዕራፍ 1 ነው። አሁን በምዕራፍ 2 ምን እንደሚፈጠር እንግዲህ ምዕራፍ 2 ብላችሁ ኮሜንት ላይ ጽፋላችሁ። በለቀቁ ሰዓት እኔ ራሴ አድኜ አመጣላችኋለሁ። እናንተን አላስቸግርም። ወይኔ ምንም የተሻለው አይመስልም። ከስቷል ተቋቁሯል አይደለ? ኧረ ሀናዬ ተይ አንቺ ዝም ብለሽ ስለምትጨናነቂ ነው እንጂ ከበፊቱ ራሱ አላማረበት። ከበፊቱ አምሮበታል። ስለዚህ ውሳኔው ልክ ነው። ቆይ ወይ ለምን እውነቱን አትነግሪው? ዳግም ከጆሮ ይልቅ አይኑን ነው የሚያምነው። በጭራሽ እኮ ሊያናገረኝ እንኳን ፈቃደኛ አይደለም። አሁን ተረጋግቶ ሊሆን ይችላል። ለመጨረሻ ጊዜ ልሞክር። ሂጂና ድልሽ ሞክሪ። ሀንዬ መጣው ዳግም ይቅርታ፣ አንድ ጊዜ ላወራክ ነበር። ምንም የማወራሽ ነገር የለም። ትንሽ ደቂቃ ብቻ በእናትህ። ዳግም ሀና እየተሰቃየች ነው። ስለተፈጠረው ነገር አንድ ጊዜ ላስረዳክ። ኧረ ሳማት። እንደሱ አይደለም በጭራሽ አንቺን አልሰምሽ። እሷ አሁን የሚታያት እንደ ሳምኩሽ። ስለዚህ እኔ ላይ ያላትን ተስፋዋንም እዚህ መመላለሷንም ታቆማለች። ያማል እንዴ? መታሰቢላት ከሆነ እንዳልሳምኩሽ እንዳትነግሪያት። ይኸውልሽ እኔ ደግሜ ከሷ ጋር መሆን አልፈልግም። አሁን ይቆርጥላታል ማለት ነው። ሳምሽ ወይኔ አለያየቻቸው አንተ። እንዴ አንተ ምን እያረክ ነው? ፊትሽን እያየሁት ነው። ያማል እንዴ? አንተ ውሻ ልጅ! ወይኔ ጉዴ! ዳግም ተረጋጋ። ልቀቂ! ተረጋጋ ዳግም። እንዳሰብከው አይደለም ዳግም። አንዴ ላስረዳ። ማፍቀሬ ልነግርህ አስል ነው ቀድሜ አንተ ያረካት። ስለቀደምክ ደግሞ ሀና ያንተ አትሆን። ቆይ አንዴ ላስረዳ ዳግም፣ አንዴ ላስረዳ። ስሚ ባይኔ ነው ሁሉንም ነገር ያየሁት። እሺ ምንም የምታስረጅኝ ነገር አይኖርም። ታው እንጂ ዳግም ለምን አታዳምጥም? ያየውን ብቻ ማመን የለብህም። ነገር አይፈጠርም ነበር። ጊዜ ፈጥኖ የቀደመ እንዴ ኦኬ፣ የተጣላሽ ከሌላ ወንድ ጋራ ስትሳሳሚ ያየሽ መስሎ ነው። አልተሳሳምሽም ማለት ነው አንቺ። እሱም በዛ ሙድ ካንቺ ጋር ተፋታ ማለት ነው። አረ የሁለቱም ስቶሪ ግን በጣም ነው የሚያስቀው። እንዴት ነው የሆነ ማስተዋል እኮ ባይገላቸው ሁለቱም እኮ ትንሽ ተረጋግተው ቢያስቡ ኢንሲደንቶች ሁሉ እነሱ እንዳዩት እንዳልሆነ ይረዱ ነበር። የኔ ቆንጆ ወይዬ 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 ቃየርካቸው አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም ነበር። የኔ ጌታ የት ነበርሽ እስከዛሬ? ለምን ዘገየሽ? ሆቴል ላይ መጨረሻው አለው ልክ የሚፍቅር ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ግን አስበው በጣም እና መች ነው ዱባይ ወስደ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶግ አድርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሳማት ነው በቃ። ኤቢ የኔ ቆንጆ ኤቢ ሰፈር ምን ይዘው የኔ ፍቅር አይ እዚህ ናቸው ደግሞ ከባቸውን ቀጥሉ። እያሳደዳችሁ ኧረ ሊገነጥሉን ነው። ጎሽ እንዲህ ነው። እንኳን ገደለው ይሄ ሰማና ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። ወደ ሰማይ ቤት ተልካል። መንፈስ ሸካ ቆንጆ እዚህም እዛም ማለት ደግሞ ትርፉ እንደዚህ ነው። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። ወይኔ መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። እኔ ለሴዶ አዘንኩ። በቃ ሰይዶ ጋር ቀጣይ ፋይት አላችሁ።
ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏለሁ ወይም ደግሞ እንደዛ በቶሎ አሸንፏለሁ ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። ትክክል። ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። ሶ እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር የመሰወያ ፕራይስ ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ዊል አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ሶ ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ቀጣይ ሳክሪፊሻል ላምፕ ሴዶ ማርሻል። በቃ እግርህን የትኛውን እግርህን ነው የሚቀነጥስልህ ነው? ኧረ ይሄ ፋይት ደርሶ ባየሁት ነው የምልህ። ጌች ፕሊስ በቃ ይሄን ፋይት እኔ ኮሜንታተር ልሁን። ሌት ሚ ዊትነስ ዲስ ኢንሲደንት። እስቲ ሁላችሁም ኮሜንት ላይ ጌች ሜንሽን አድርጉት። እንዴ ባዶ ሆድህንማ አትወጣም። የተባረከች ኦሊ ደስቶ ፊንገር ካውተር። እኔ ቺከን ፒዛ ላይ ብዙም አይደለሁም። የኔ ፍቅር ይጎርስልኛል። ሂጃቺ የራስሽን ኃላፊነት ራስሽ ተወጪ እንጂ እንዴ ህጉ ለሚፈልገው ማጉረስ እኮ ትችላለች። ለአንተ እንደዚህ ነው ኃላፊነትን መወጣት። አየሻ ልክ እንደነሱ ኃላፊነትሽን ራስሽ መወጣት አለብሽ። መታጠቢያ ቤት ይላል። ልታፈው እኮ ነው። እኔ የምጎርሰው እንጂ የማጎርሰው ነገር የለም። ምን ሲንግል ነሽ? እኔ ጋር እንብላ ራሱ የቆየ ባህል ነው። ሁላችሁም ከጎረሳችሁት እኮ ምን ኦልሬዲ መጎራረሱ ነበር ማለት ነው ክፋቱ። ወይስ አንደኛው ስላይስ ላይ ብቻ ነው ያለው መርዙ? መርዝ ይኑሮ አይኑሮ ራሱ እኮ አላውቅም። ዝም ብዬ እኮ ነው። የቀረው 2 ስላይስ ነው። የቀራችሁት ደግሞ አንተና ዳንኤል ናችሁ። እንግባ። ሚስቴ ደረሰት። ሚስት ልታጎርስህ ነው አሁን። ምን ቺት አድርጋለች ካንተ ጋር? ጉድ ነው። ስህተት ጊዜ አይኖረንም። ፒዛው ላይ ደግሞ መድኃኒቱን ማድረግሽ እንዳትረሽ። ከዛ ላይ ዛና ደግሞ እንዲያጣጥም አንዱን ስላይስ ታቀብየዋለሽ። አታስብ፣ ምንም አይነት ስህተት አይፈጠርም። የኔ ፍቅር አሁንስ ይጎርስልሻል። ሁሉ ጊዜ እነግርሻለሁ፣ አንቺ ግን ሁሌ ተረሻዋለሽ። እኔ እኮ ጉርሻ አልወድም። ራስሽ ጉረሽ። አንደኛው ስላይስ ላይ ብቻ ነው አይቷል መድኃኒት የተደረገው። ራሷ ልትጎርስ ነው እና እንዴት ተረፍሽ ታዲያ? በሲሲቲቪ ካሜራ ኮት ኢን 4K ፒዛውን ለራስሽ ጎረስሽው ወይስ እንዴት ሆነ ታዲያ? የፒዛው ነገር አልገባኝም። ምን ያው
ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ one love, peace out.